ዛሬ በአላህ ፍቃድ የአንድን ትልቅ ቤተሰብ ገድል እናነሳለን። አሉ ዒምራን ቁርአን ላይ ከበቀራ ቀጥሎ ስያሜ ስለተሰጠው ቤተሰብ የዒምራን ቤተሰቦች እነማን ናቸው ብሎም የነሱ የጽዳት መገለጫ ስለሆነችው መርየም አለይሃ ሰላም እናነሳለን። ይህን ርዕስ የመረጥንበት መሰረታዊ ዓላማ አሁን ባለንበት የፈተና ወቅት የሶሻል ሚዲያ አብዮት ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን መርየምን ዛሬ ተምሳሌት አድርገን እናነሳለን። የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል። እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው። የሙሳን እናት ሲጠራ ኡሙ ሙሳ ሲል የሙሳን እህት ሲጠራ فقالت لاخته قصي እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት امرأة فرعون ሲል የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል። ይቺ ሴት ማን ነች? ገድሏስ፣ ቁጥብነቷስ፣ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት? የዛሬ ቆይታችን ላይ እናወጣዋለን። ጉዞዎች ሁሉ ከቤተሰብ ይጀምራል። የመርየም አባት ዒምራን ይባላል። ዒምራን የተከበረ የአላህ ባሪያ ነው፣ ነብይ አይደለም። ልብ በሉ፣ እንደኔና እንዳንተ ግለሰብ ግን አላህን የሚፈራ ዓቢድ፣ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው። ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዒምራን የዒምራን ቤተሰቦች አለ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል፣ የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ፣ ወአለ ዒምራን የኢምራንንም ቤተሰብ አላህ መረጠ። على العالمين በዓለማት ካሉት ሁሉ ذرية بعضها من بعض والله سميع عليم የተመረጠ ቤተሰብ። እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም ኡሉል ዐዝም ሚን الرسل ከሆኑት ውስጥ አንዱን ነቢዩላህ ዒሳን ኢየሱስን ለመውለድ በቃች። ታሪኩ የሚጀምረው እንዲህ ነው። እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዒምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ ማህዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ፣ አንዲት ሴት ነች። ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ። አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። إذ قالت امرأة عمران إلى القرآن لي ልክ ስትቀሩት ልባችሁ በሐሳብ ይጎና በትዝታ ይዋኛል። ያን ቤተሰብ ተናፍቆታል። إذ قالت امرأة عمران إذ قالت ሚለው ላይ ተፍሲሩ اذكر ሚለው ቃል ወድቋል። አንተ መሐመድ የኢምራንን ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ። اذكر ሚለው ወድቋል ብላለች። ረቢ ጌታዬ እኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ማህፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች። ሰጥቻለሁ ያንተ አገልጋይ ይሁን ሲወለድ።
በይተል መቅዲስን መስጂድህን አገልጋይ ይሁን ነይቼዋለሁ አለች። ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነህው ቋንቋ يفيد العموم ጥቅል ነገር ነው የሚያስዘው። ሆዴ ያለውን የቱሉም ነገር ላንተ ነይቼዋለሁ። ወንድ ይሁን ሴት፣ ሁለት ይሁኑ ሶስት ላንተ አገልጋይ ይሁን። አረገዘች። ከመውለዷ በፊት ባሏ ዒምራን አልፏል። ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ። እሷ ግን ለአላህ ሰጠች። ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ። ከዛስ ምን አለች? ፈተቀበል ሚኒ ተቀበለኝ። ስራ ሰርተህ መቀበል ማለት ቀቡል፣ አላህ በውዴታ ሲቀበልህ ቀቡል ይባላል። እዛ ነው ነቢዩላህ ኢብራሂምና እስማዒል የከዓባን ግንብ ያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ ጌታችን ተቀበለ። ኸይር ትሰራለህ፣ ቁርአን ትቀራለህ፣ ዘካት ትሰጣለህ፣ እንዲቀበልህ ግን ሰማይን ታንኳኳለህ። ጌታዬ ተቀበለኝ አለች። ኢነከ አንተ እኮ ሰሚዑን ዓሊም፣ ሰሚነ አዋቂን ዱዓዬን ትሰማለህ፣ ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች። ፈለማ ወضعتها ልክ ስትወልድ ግን ወንድ አልነበረም፣ ሴት ተወለደች። የጠበቀችው ወንድ ሆኖ ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማጥናት የሚታገል ሰው እንዲሆን ነው ንያዋ። ሴት ወለደች፣ ደነገጠች። ቃለት ብላለች ረቢ ወضعتها أنثى ሴት እኮ ወለዱ። ሴት ደግሞ እንደ ወንድ አይደለም። አላህ ምን እንደወለደች ጠቅቆ ያውቃል። ግን ይሁን አለች። ወኢኒ ሰመይቱሃ መርየም፣ ስሟን መርየም ብየዋለሁ። መርየም ማለት የአላህ ባሪያ አገልጋይ ማለት ነው። ሴትም ትሁን ላንተ አገልጋይ ግን ቃል ገብቻታለሁ። ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እኔ እኮ እሷንም ይሁን ከሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ። ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት። ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ ጌታም ስጦታዋን ነዝሯን ተቀበላት። መርየምንም ወአንበተሃ ነባተን ሐሰነን፣ አሳምሮ መርየምንም አሳደገላት። ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው፣ አባቷ ግን የለም። መርየም ስትወለድ የቲም ነች። እሷ ነው ስም ያወጣችላት። ወኢኒ ሰመይቱሃ መርየም፣ መርየምን አላህ ጥበቃ አደረገላት። ስትወለድ ሸይጣን አልነካትም መርየም። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከማ ፊል ቡኻሪ ምን ሐዲስ አቢ ሁረይራ፣ አቡ ሁረይራ ባስተላለፉት ላይ ማ ሚን በኒ አደም ይውለድ፣ የአደም ልጅ እኮ ማንም አይወለድም። ማንም ነቢያትም ሩሱሎች ሸይጣን ሆዳቸውን ሲወለዱ ጠላትነቱን ሊገልጽ ሆዳቸውን ሕፃኑን ይመታዋል። ያኔ ፈየስተሂሉ ሷሪኸን፣ ሕፃኑ ያለቅሳል። እዛ ነው የሚጀምረው። መጣህ ብሎ ነው የሚቀበለው። መርየምንና ልጇን ሲቀራሉ ነቢዩ ዓለይሂ ሰላቱ ወሰላም ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ ለሌላ ነቢያቶች ያልሰጠውን ዕጣ ለእሷና ለልጇ ለልጅ ልጇ አላህ ተቀበለ። አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል። ይህን ነው አላህ ሊያስተምረን የፈለገ። መርየምም ማደግ ጀመረ። እናቷ ለቤተል መቅዲስ አገልጋይ ነይታታለች። ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች። መስጂድ ውስጥ ገብታ እንዴት ታገልግል? እዛ ውስጥ እንዴት ነው የምትኖረው? ማን ይንከባከባል? ኃላፊነት የሚወስድ ሰው ያስፈልጋል። መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነቢዩላህ ዘከሪያ። መጣች፣ ጥያቄ ያቀረበች፣ መርየምን ተረከቡኝ አለች። እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው። ዘከሪያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛ ምድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ።
ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣን እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ ሄደለት ሰውዬ እንጨቱ እሱን መሬምን ይንከባከባል ተባለ። እንጨቱም ሲጣል ለዘከርያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከርያ ወጣ። ለዛ ነው አላህ ወከፈለሃ ዘከርያ፣ እሷን የመንከባከብ ኃላፊነትን ዘከርያ ወሰዳለ። ለነብዩ አለይሂ ሰላቱ ወሰለም የነ መርየምን የነ ዘከርያን ታሪክ ይተርክላቸውና ذلك ይሄው የነገርነው እኮ من انباء الغيب ከሩቅ ሚስጥር ነው የነገርን። አንተ እኮ ከነሱ መሃል አልነበርክም። ዕጣ ሲጣጣሉ አዩሁም يكفل መርየምን እኔ ነው የሚገባኝ እኔ ይያሉ ዕጣ ሲጣጣሉ አንተ መሐመድ እነሱ መሃል አልነበርክም። وما كنت لديهم اذ يختصمون እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ አልዲዳት የነጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው አለይሂ ሰላቱ ወሰለም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት ውይይት ማንም ይገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ የገለጠላቸው። መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከርያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያረጋው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከርያ ደነገጠ። በገባ ቁጥር ምግብ ያገኛል። እንደኔ አይደል እንደ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት ያልፈዋል። ኩለማ دخل ነሚሏል ዘከርያ ወደሷ በገባ ቁጥር ሁሌም ምግብ ያገኛል። وجد عندها رزقا ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገድደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል። በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዳ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። قالت هو من عند الله ይሄ የምታየው ሲሳይ ከአላህ ዘንድ ነው። እንዴት አለ ዘከርያ ان الله يرزق من يشاء بغير حساب አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሂሳብ ይሰጣል አለች። ከባድ ንግግር። ነብይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አይ ሁናሊካ አላህ ነብዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷን وكانت امرأتي عاقرا ማነች በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይኖ አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊክ አላህ እዛ ቦታ አለ። በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ሁናሊክ ስትል በጣም ሲርቅ አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያረገ። ለምን እዛ ቦታ አለ? ነብዩላህ ዘከርያ ይላል ሙፈሲሩት ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ ማነች? እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። رب هب لي من لدنك ذرية طيبة إنك أنت السميع الدعاء الله وي ልጅ ስጠኝ ዱዓን ተቀባይና አንተ። እርግጥም አላህ ይህያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ ያዘጋጃት። አምር ምድር ላይ በሷ ሊከስት ነው አለ። መላእክት ላክ አንዴ እየሰገደች ይያል መላእክት ጠሯት። አንቺ መርየም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል አንቺ ወጠኸረኪ አስድቶሻል ወስጠፋኪ على نساء العالمين
በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አላት። ያ መርየም አንቺ መርየም ወቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ። መርየም አደገች፣ እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ إذ انتبذت من أهلها مكانا شرقيا ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ فاتخذت من دونهم حجاب ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መሬት። فأرسلنا إليها روحنا እኛም ጅብሪል ላክነዋል። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወህይን ስለሚያወርድ ማለት ነው። فأرسلنا إليها روحنا ጅብሪልንም ላክነው። فتمثل لها بشرا سويا የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየመ። ጋርዳ ተቀምጣለች። በየት ገባሽ? ደረገጠች። إني أعوذ بالرحمن منك እኔ በአርህማን ካንተ ተጠበቃለሁ በአላህ إن كنت تقيا አላህ ምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ قال إنما أنا رسول ربك እኔ ጌታሽ መልእክተኛ ነኝ። لأهب لك غلاما زكيا ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ لأهب لك ሚለው ليهب لك ጌታሽ ሊሰጥሽ በሚልም ተነበበ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል አሊያም ማምጽ ጋለሞታ አይደለም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አለ كذلك ነገሩ እንዳልሽው قال ربك الله ግን ይልሻል هو علي حين ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ولنجعله آية للناس اللهم ለሰው ልጆች ምትወልጂው ልጅ የተአምራት መገለጫ ሊያደርገው ورحمة منا كاللهم زند እዝነት ሊሆን እሱን ለተከተሉት وكان أمرا مقضيا مريم ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነብዩ አለይሂ ሰላቱ ሰላም ይላሉ ጅብሪል ወደ ማህፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዳዋ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከሪያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቀላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው። አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው። ፊት ለፊት መጣላት። መርየም ሆይ አርግዘሻል ማለት ሚስጥሩን ነገረችው። ዘከሪያ ሆይ መላእክት መጥቶ አብስረውኝ ከሰማይ መላእክት መጥቶ እንዲህ ተከስቷል ብላ ነገረችው። ዘከሪያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካንን ቀስያ ነው ይላል። ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች። ምጡ መጣባት።
ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋላጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት ታዲያ መሪም ልትወሳ ይገባል ምጥ ውስጥ ስትገባ ልጁ እየተወለደ ነው አመማት ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው የታመጣሽ ሊባል ነው አባቱ ማን ነው ሊባል ነው ጭንቅላቷ ፈረሰ فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ فناداها من تحتها ملائكه የተጣራት አሊያም ልጇ ነው ይባላል ልጇ የሚለው ቀውል አصحን ምነው ለሚቀጥለው ተአምር መንደርደሪያ ስለው فناداها من تحتها الله عيسان አናገረው ከሆዷ እንደወጣ አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታመት አርጊው ቴምሩንም በያለ ተረጋጋች እሱም በላች ውሃውን ጠጣች ኃይሏ ተመለሰ ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው ይሁዶቹ አይወዷትም ነበር ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች ወደ በኒ እስራኤል ይዛው መጣች فأتت به قومها تحمله ተሸክማው ይዛው መጣች ህዝብ ተሰበሰበ ያ መርየም ምንድነው ይሄ ጉዳይ لقد جئت شيئا فريا ከባድ ነገር ይዘሽ መጣሽ የአኽተ ሃሩን በነሱ አገር ሃሩን የሚባል ሰውዬ ነው በዒባዳው የታወቀ ነው ከወንዶቹ ስለዚህ እሷንም እንደ ሃሩን በዒባዳው ጠንካራ ነሽ ነበር የምትባል አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ አባትሽ መጥፎ ሰው አልነበር እናትሽ ዝሙት ሰሪ አልነበረች ይሄ ልጅ የተመጣ መቼ ነው ያገባሽ ከየት ወለድሽ فاشارت اليه ጾም ያለው በይ ተብላለች ወደ ነብዩላህ ዒሳም አመላከተች ሕፃን ነው ገና የተወለደ ጫቅላ ከዛ ተገረሙ كيف نكلم من كان في المهد صبيا እንዴት የታዘለ ሕፃን እናወራለን አትቀልጅብን ምንድነው ሚስጥሩ አለ አላህ ነብዩላህ ዒሳን እጇለ ያላናገር قال اني عبد الله اني الله ባሪያ አታኒ الكتاب ለወደፊት መጽሐፍን ይሰጠኛል وجعلني نبيا نبي ማድረግ واوصاني بالصلاه والزكاه ما دمت حيا وبرا بوالدتي مريمንም ሊያጽናናት ለናቴም ደግ አርጎኛል ولم يجعلني جبارا شقيا والسلام علي እናቱን አሁንም ያጽናናት በኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ والسلام علي يوم ولدت ويوم اموت ويوم ابعث حيا الله يا لأبات ልጅ ፈጥሮ ለበኒ እስራኤል አሳያቸው ሁሉም ነገር ቻይ ጌታ እንደሆነ ገለጠላቸው ሕፃን ልጅ እንደማይናገር ያውቃሉ አናግሮ አላህ አሳያቸው ይሄ ሕፃን ነገ ትልቁ ነው ይላካል ተከተሉት ማለት አላህ አስከትሎ ምን አለ ذلك عيسى ابن مريم ኢየሱስ ማለት እንግዲህ ይሄ አላህ እኮ ልጅ ሊይዛ ይገባው ሱብሃነ ጥራት ይገባው ኢየሱስ እንዴት ልጅ ሊሆን ይችላል እንዴት የጌታ ስልጣን ተጋሪ ሊሆን ይችላል ذلك عيسى ابن مريم የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አላህ አላህ ልጅ ሊኖረው አይገባም ሱብሃነ አንድ ነገር ሲፈልግ ሁን ይለዋል ይሆናል አላህ ኢየሱስን ልጅ አድርጎ ሊይዛ ይገባው ማለት ኢየሱስም ንግግሩን ሲቋጭ ምን አለ አላህ ረቢ የኔ ጌታ እሱ ነው ወረብኩም የናንተም ጌታ ፈዕቡዱ ተገዙት هذا صراط مستقيم ቀጥተኛው መንገድ ይሄ ነው አላቸው ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ الرسل ምድር ላይ ተከሰተ ጥብቁነት ሽልማት አለው ቁጥብነት ደረጃን ከፍ ያረጋል ራስን መጠበቅ ለሽልማት ለእንደዚህ አይነት ታሪክ ያበቃል መልካምን እንስራ ከመጥፎ እንራቅ አላ ወስተግፊሩ ረበኩም ፈቱባ للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه
ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه ودوش مقبئة እንዳልነው የዛሬ ኹጥባ ዓላማችን ይሄ ሶሻል ሚዲያው ወጣቱን ፈተና ውስጥ ከቶታል ሴቱን ወጣቱ ያልተገባ ግንኙነት መፍጠር ቦይፍሬንድ ገርልፍሬንድ ኤክስህ ማናት ፋሽን የሆነበት ዘመን ልጆቻችን ላይ ስጋት ውስጥ ባደረበት ዘመን ራሷን የጠበቀችውን መርየም እንደ ሞዴል ማንሳት በእኛ ላይ ግዴታ ሆነ ራስን የጠበቀች ብፁዕ የነበረች በድብቅም በግልጽም አላህን ያላመፀች ለከፍታዋ መነሻዋ ቁጥብነቷ የሆነን መርየም ዛሬ አውስተናል እንደምታውቁት ወደ ስሜት የሚጠራን ነገር ብዙ ማዕበሉ ከባድ ድሮ ሴት ለማየት ከቤት መውጣት ግድ ይላል አሁን እጆች መሃል የዓለም ሴቶች ሞባይል ውስጥ ይህን ፈተና ማለፍ ለዚህ ወጣት ፈታኝ የሆነበት ዘመን ተደብቆ የሚጎረጉረው ነገር ብዙ ድብቅነት ተደብቀ የምታደርገው ኻፊደቱን ራፊዓ ሚሰቅልህ የሚጥልህ እሱ አደባባይማ ችግር የለም ለሰው ልታስመስል ትችላለህ ግን አንተና ሞባይል ብቻችሁ ስትቀመጡ አንተና ሴክሬታሪ ብቻ ስትሆኑ አንተና እገሊት ብቻችሁን ስትሆኑ ያን አላህ ተነየ መርየም ራሷን ጠበቀች ከፍታን አላህ ሰጣት ለምእመናን ሞዴል አደረጋት ወለቲ አህሰነት ፈርጃሃ ያቺ ሀፍረተ ገላዋን የጠበቀችው ብሎ አላህ በክብር ያነሳት ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ ይሄ ቦታው አይደል ትልቁ ወሲያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኙትን ሴት ለትዳር አይፈልጓት አንዱ ገርልፍሬንድ ያዘኝ ትላለች አንዷ የተወበተች ልጅ ታሪኳን ሲትጽፍ ከዛም በፍቅር ቆየንና ሊያገባ ፈለገ እንደሚያገባኝ አቃል ሰርጋችን መቼ ነው ስለው ወኔኮ ለትዳር ያንቺ አይነት ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ እኔ ለትዳር የምፈልገው ወንድም አታቅ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ ሴቶች ራሳችሁን ጠብቁ ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው ለትዳር እንዳታስቡ ሌላኛው አጋንዱ ቦይፍሬንድ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አለ አዋለች انما المؤمنون اخوتنا አላት ይባላል ታዲያ ሙእሚኖች እኮ ወንድማማች ናቸው አላት እኛና አንቺ ፋሚሊ ነን እንጂ ባለ ትዳር መሆን አንችል ራስን መጠበቅ መልካም እጣን አያስመልጥም ሽልማትን አይቀማም ወዳጆች የነብዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል وجاءت احداهما تمشي على استحياء ራሷን ጠብቃ መጣች ሙሳን የመሰለ አላህን ያናገረን ነብይ ማግባት ቻለ ሐያዋ ከትዳር አላገዳት ቁጥብነቷ ታላቁን የአላህን ነብይ በማግኘት ልትሸለም ተደረገች ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ ወጣቶች በተለይ ሴቶች ምን ሰማው ታሪክ ብዙ ነው የብዙዎች ህይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው ወጣቱ ራስን መጠበቅ ለቁም ነገር እስኪደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ ራስን መቆጠብ ከመርየም እንማረው ታሪክ ነው ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማንነት የመርየም እናት ነበረች አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ መርየምን ለከፍታ በቃት ወላጆች ልጆችን በማሳደግዛም ተቸግረናል ሞባይል ተቀማለ ዙሩ ሞባይል ያነሳል ቲቪ ሲዘጋበት እዛኛው ጋር ይገባል ልጅም ማሳደግ ፈታይ ዘመን ነው አይደል ይሄ በተርቢያ ብቻ እናልፈው እንዲቀራ በመቆጣጠር ብቻ አንችለው ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ
ከሌሊቱ ስትነሳ ጾመ ስታፈጥ ሰግደ ስጨርስ ልጄን አስተካክል። ፉደይል ኢብኑ ዒያድ ታዋቂው ታቢዒን አንድ ዱዓ አለው። اللهم ልጁ ነበር አስቸገረ፣ ይመክረዋል አይሰማውም፣ ይረብሻል፣ አመፀኛ ሆነ። ጨረሻ ሌሊት ተነሳና አንድ አቤቱ ታቀረ። اللهم اني عجزت عن تربيه ولدي ልጄን ማስተካከል አልተሳካልኝ፣ አንተ ዋስተካክለው። እሱም ይመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% ዑመሪ ዱዓ ከሌሊቱ ተነስታችሁ ዑምራ ስትሄዱ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት ምንማረው። ሶስተኛው ኢየሱስ አለይሂ ሰላም፣ ነብይ ኢሳ የተከበረ የአላህ ነብይ፣ መርየም የተከበረች ብፁዕ ቅድስት። ይሁዳዎቹ ዲቃላ ናት፣ ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው። እስልምና መሐለኛውን መንገድ ይዞ መጣ። ጌታ አይደለች፣ የጌታም ልጅ አይደለም፣ ግን እሷ የተቀደሰች ሴት ነች። ቁርአኑ ስሟ 33 ጊዜ የተጠቀሰች ሴት ነች። ብፁዕ ነች። ጅብሪል መጥቶ መንፈስን የከተተባት ሴት ነች። ክብሯን አላህ እስልምና አጎል። ይሄን ብዙዎቹ ያዙ። አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ፣ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያቁም። አብዛኛው ሲያቁ ግን አሁን እየጎረፉ አልহামዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነብዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታያል። ነብዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉዳ ቡኻሪ ላይ አቡ ሁረይራ ባስተላልፍ ዘግብ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አው ነብዩ ከመርየምም ከኢሳም በደረጃ ይበልጣሉ። ነብዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነብዩ ራሳቸውን አላካተቱ። ስታስተላል በውሸት መድመቅ የለብህ። ያልተሰጠህን ወደ ራስ መጎተት የለብህ። የነብዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኛለህ። ማንም የተወለደ ያደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነብዩ አለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነብዩ አለይሂ ሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች። ሷሃባው ሁሉ ደነገጠ። የነብዩ ልጅ እኮ ስለሞተ ፀሐይ ተጋረደች። ያንተ ነብይ እውነተኛው ነብይ ሚንበር ላይ ወጡ። እናንተ ሰዎች ሆይ ፀሐይ የአላህ ተአምር ነች። ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይሄን ታሪክ ሰማ፣ እስልምናን ተቀበለ። ለምን ነው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነብይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም
ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብዳል በጭራሽ በእኔ ልጅ መሞት አልተጋረደም እውነተኝነት ነው እስልምና ላይ የሳባቸው ኦሪየንታሊስቶች አሁን በነብዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ እናታችን አይሻ ዝሙት ሰራች ተብሎ ተወራ ሲወራ አላህ መልስ አልሰጠ ለአንድ ወር ሙሉ ወህዩን ዘጋው ጅብሪል አልወረደ ሰሃባው ታመሰ ነብዩን ተረበሹ ትርምስምስ አለ ወሬው ሁሉ ይተለቀውነው በአልሲነቲኩም እዛዛ ተቀባበሉት ወር ወህይ ዘጋል አንድ ኦሪየንታሊስት ምን ይላል ነብዩ ነብዩ መሐመድ ይላል ምክንያቱም በዛ ውጥንቅጥ ውስጥ ገብቶ ያለ ቁርአን ከኪሱ ቢሆን ኑሮ ልባት ሰጥቶ ይቋጨው ወር ዝም አሉ ዜና አልመጣም ምን ይደረግ ይሄ ለሳቸው እውነተኝነት መገለጫ ነው እውነት የእስልምና መገለጫ የለለነን ኮፍያ ለብሰን አንገንም የለለነን ብርሃን ወስደን አንደምቅ ነብዩ አለይሂ ሰላቱ ወሰለም በሌላ ክስተት አንዴ ሰሃቦቹ እሳቸውን በጣም አካበዱ እኔን እኮ ከሙሳ አስበልጣችሁ አታውሩኛ እኔ እኮ የውመል ቂያማ ጥሩምባው ሲነሳ ከቀብር ይወጣል ስወጣ ነብዩላህ ሙሳ የአርሽ ምሰሶችን ተደግፎ አገኘዋል ቀድሞኝ ተነስቶ ይሁን አለም ካልሞቱት አላህ አይሞቱም ያላቸዋል ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله በጥሩምባው ማይሞቱ ከሱ መሻ ውስጥ የከተታቸዋል ሙሳም አምልጦ ይሁን እዚህ መሻ ውስጥ አለም ቀድሞ የተነስቶ እንደሆነ አላቀም ከሱ በላይ አታጋኑኝ ይላል ራሳቸው ዝቅ ሲያረጉ ማለት እውነተኝነት የእስልምና መገለጫ የከፍታቸው መገለጫ ነው አላ صلوا وسلموا على البشير النذير والسراج المنير وعلى آله وصحبه أجمعين يا من تحبون النبي محمدا صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم بأمسكم وبيومكم ولهم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما